የስላሴን ገበያ ገበያ ብለሽ፣ የአራዳን ገበያ ገበያ ብለሽ፣ የመርካቶን ገበያ ገበያ ብለሽ፣ የገረድ መፈንጫ አዋሪ ያለልሽ ተብሎ ተገጥሟል። ብርሃኑ ሰሙ መርካቶ ላይ ለጥራዝ ባበቃው መጽሐፍ ውስጥ ይህን ሀሳብ ያገኘሁት። ዛሬ አዋሪ ተቀይራለች፣ አያሌ ለውጦችም ተጎናጽፋለች። ከዓመታት በፊት ጋሽ አሰፋ አንድ ጽሑፍ ጽፎ ነበረ። አስደንጋጭ የሆነ ጽሑፍ ነው የጻፈው። ድህነት እንደ ሀብል የከበበው ቤተ መንግስት ይላል ጽሑፉና ልብ ብላሽ ስታዩ በስነ ስርዓቱ ድህነት እንደ ሀብል ከቦት ጃንሆይ ይኖረውበታል ቀዳማዊ ሥላሴ። በኋላም ኮሎኔል መንግስቱ በዛው ነው እዛ ቤተ መንግስት ውስጥ ድህነት እንደ ሀብል ከቧቸው የቀጠሉት። አቶ መለስ ዜናዊ ግን እድለኛ ናቸው። ቢያንስ የሀብሉን ግማሽ ጎን ሼህ መሐመድ አላሙዲን በጠሱላቸውና ሸራተን አዲስን ገነቡት። ሸራተን አዲስ ከመገንባቱ በፊት ፊት በር ላይ ተንጣለው የሚታዩትን የዛጉ ጣራዎች ልብ ብላችሁ ያቸው። ከኋላ በግቢ ገበሬ በኩል ደግሞ እንደዚሁ የዛጉ ጣራዎች አሉ። ይሄ ዘመን ነው ደረመሰውና ወደ መናፈሻም ውብ የሆኑ ህንፃዎችም ገነባበት። ድንቅ ነው። ሳልፍ ሳገድም አየዋለሁ በመኪና ሸው እያልኩ እንተዋወቃለን አዋሪ እያልኩ እያላገጥኩባት አልፈዋለሁኝ። ድህነት እንደ ሀብል የከበበው ቤተ መንግስት አስደንጋጭ ነው። እንግዲህ ዘመናት ፈጅቷል ያን ሀብሉን በጥሶ ወደ ፓርክ እና ውብ ወደሆነ አካባቢ ለመቀየር። ዛሬ ደግሞ አዋሬን በዩቱብ ላይ ሲያስተዋውቁ አሰማ ውብ የሆነ መናፈሻ ተገንብቶባት ያ መናፈሻ ከሰሞኑ እንደሚከፈት የሚያወሳ መረጃ ሲለቅቅ ተመልክቻለሁኝ። እርግጠኛ ነኝ አንድ ቀን አይቼ ወይም እዛው ውስጥ ጎርደድ እያልኩ ጥሩ ፕሮግራም ቀርጽና ዛና እንልበታለን። ባርጉልኝ። የስላሴን ገበያ ገበያ ብለሽ፣ የአራዳን ገበያ ገበያ ብለሽ፣ የመርካቱን ገበያ ገበያ ብለሽ፣ የገረድ መፈንጫ አዋሪ ያለልሽ ተብሎ የተገጠመላት ዛሬ ወደ መናፈሻ ተቀይራለች። ገረዶቹ እኮ ቅርብ ነበረ። ቃሪያም ሽንኩርትም ለመጨመር ልብ አድርጉልኝ ከቤተ መንግስት ነው መጥተው አንተ በለስ ስራ ቤቱ ምኑ እንግዲህ እየተሰረገ ዛና የሚሉበት ነው። ዘመን ነው። ጀግና ቀየረው። ይሄ በደንብ እንዲታያችሁ የሚያስፈልግ ከሆነ የከበደ ሚካኤልን ዓለምና ጊዜ ማንበብ ይኖርባችኋል። ወይኔ የሚቀጥለው ሳምንት ይዤው መጣና እንዝናናበታለንም እንማርበታለንም። ዘመን ነው። በአንድ ወቅት የገረድ መፈንጫ የነበረ ቦታ አሁን ግን ትልቅ ፓርክ ሆኗል። ነገ ምን ይሆናል? በአዲሱ ትውልድ እጅ ላይ ነው ያለው። ሁሌም ማደግ መለወጥ የግድ ነው። ዓለም ያለችበት ሁኔታ በእድሜ ጎልመስ ያልን የምናየው የምናስተውለው ነው። የዶናልድ ትራምፕ ማዕበል እንደቀጠለ ነው። በሚዲያ ቀረርቶ አንድም ቀን ተሰምተው የማይታወቁ ቻይኒዞችም ተቆጥተው ሲናገሩ አድምጫለሁኝ። ከኢራን ጋር ፍጥጫው እንዳለ ነው። ወጣቱ ትውልድ ግን መንፈሱ የሚያርፍበትና ምድርን ቁና የሚያደርግበት አጀንዳ ነበረውና ወጣቶቹ ላተኩሮ ማየት ጀመርኩኝ። አይሶ ስፒድ የተባለ 21 ዓመት ወጣት ዩቱበር አዲስ አበባ ገብቷል እና ይህ ሁሉ ወጣት የኢንተርኔት ተጠቃሚ ነው ወይ ብዬ ነው በመደነቅ የተመለከትኩት። ወጣቱ ሞቅ ያለ አቀባበል ተደርጎለታል። ባየው እጅግ በጣም ተደስቷል። የአድዋን ሙዚየም በሚጎበኝ ጊዜ ጫማውን አውልቋል። አያት ቅድመ አያቶቹ እንግዲህ ሲያወሩት ሲዘክሩት የኖረ ነው። በጣም በሚደንቅ ሁኔታ የአድዋ ድል ከኛ ይልቅ አሜሪካኖች ጋር በደንብ ይታወቃል። በተለይ ጥቁር አሜሪካኖች በጣም በፍቅርም በክብርም የሚያዩት ነው፣ ያውቁታልም። ንጉሴ በቅርብ ለጥራዝ ባበቃው መጽሐፍ ላይ እኮ ቢያንስ ምኒልክ የሚባል ስም ከ10 በላይ አሜሪካኖች እንዳሉበት አንዴ አውግቶናል።
በጉብኝቱ ወጣቱ መስተንግዶ ምኑ አሪፍ ሆኖ አንዳንድ ጸጾች ግን ተመልክቻለሁኝ። ለምሳሌ ቤተ መቅደሱ ሲገባ መደረግ ስላለበት ነገር ቢቻል ካህናቱ ካልቻለም ዲያቆናቱ አለበለዚያም ምእመኑ ሊነግረው ይገባል። ያ ጸጥ ያለ ቦታ እግዚአብሔርን የምናመልክበት፣ ለሀገራችን ሰላም የምንመኝበት፣ ለዓለም ሰላም የምንጸልይበት፣ ለሰው ልጆች ደህንነት ሁሉ ከአምላክ ጋር የምንመክርበት ቦታ ስለሆነ ማንኛውም ሰው አደብ ይገዛል። በጸጥታ ነው ገብቶ እጅ ነስቶ የሚሳለመውን ተሳልሞ የዕለት ጸሎቱን አድርሶ የሚወጣበት እንጂ የሚጮህበት አይደለም። ካህናቱ አክብረውት ዳዊትም አሳልመውታል፣ መስቀልም አሳልመውታል። ሊነግሩት የሚገባውን ነገር እየተነገረ ይጮህ ነበር ልጁ። ይሄ የስነ ልቦና ልዩነታችን ነው የሚያሳየው። እኛ ጋር ስትመጡ ረጋበል የራንገት አይንህን ሰበር አድርግ እንጂ ምን ማለት ምንድን ነው? እንዴት ነው ፈጠጥ ብለህ ሰው የምታየው እየተባለ ነው ያደግነው። እሱ ጋር ግን ስነ ልቦናቸውን የሚያሳይ አያሌ መጽሐፎች ተጽፈዋል። እንደፈለገ ማውራት፣ ፊት ለፊት መናገር፣ ማንንም ማፍጦ እንትን ማለት፣ በተጨማሪም እንደ ስልትም የያዘ ይመስለኛል። እነሱ ስታይል ይሉታል። እንደ ስልትም የያዘ ይመስለኛል። ያልማቋረጥ ጮሆ መናገር። ይሄ ቤተክርስቲያን ውስጥ መታየቱ ምእመኑን በዚህ የእምነት ውስጥ ያሉትን ምእመናን አስቆጥቷቸዋል። ዩቱብ ላይ ፕሮግራም ይሰሩበት አሉ። ልክ ትልቅ ነውር ነው ብለው እንዳሉት ምናልባትም ትልልቅ የዓለም ሚዲያዎች ተከትለውት ቢሆን ኖሮ ትልቁም የዜናው ሊድ ይሆን ነበር። ይሄ ለነሱ ሊድ ነው፣ ትልቅ የዜና ሊድ ይሆናል። ቤተ መቅደሱ ያማድረጉን አጭሆ ሊዘግቡት ይችሉ ነበር። እና ልክ እንደዚህ አይነት ቦታ ላይ ባዕድ የሆኑ ሰዎች፣ ጸጉረ ልውጥ የሆኑ ሰዎች ሲገኙ ብሪፍ ማድረግ፣ መንገር እንዴት መሆን እንዳለበት፣ ምን አይነት ቦታ ላይ እንደተገኘ ቢያውቀው የተሻለ ይሆን ነበር። በተረፈ የግል ችግሮች ነበሩበት። አሁን ሽንት ቤት እየጠየቀ ሊያስተናግዱት አልቻሉም። ይጠይቅ ነበረ። ታይላት ምግብ ርቦኛል አሁን ይላል ደጋግሞ፣ ግን ሊያቀርቡለት አልቻሉም። መንጫጫቱና መጮሁን ነው። አንዳንዱ እኛ እንግዲህ ጠዋት ተነስተን ፍርፍራችንን ተመግበን አርማታችንን ሞልተናልና አርማታውን ያልሞላ ልጅ እንደዛ ማጨናነቁ ጥሩ አልነበረም። የጠየቀውን ሊያስተናግዱት ቢችሉ ጥሩ ነው። ግን በመላው ዓለም አያሌ ተመልካቾች እንዳሉት ዩቱብ ውስጥ በወበረር ቅኝት እያየሁኝ ተደንቄያለሁኝ። ቀላል ነገር አይደለም እና እኛ አቅም በፈቀደ መጠን መስራት ባዕድ አይቶ ስለኛ እንዲመሰክር የሚያደርግ አይነት ስልት ውስጥ መግባታችን አጋጣሚ አሳይቶኛል። ነፍሳቸውን ይማረውና አቡነ ጳውሎስ መልካም አባት ነበሩ። የፖለቲካው ማዕበል ግን ሁሌም ያናውጣቸው እንደነበር አስታውሳለሁ። መልካም ነገር ሲያደርጉ በመጥፎ ይተረጎማል። አሁን እሳቸው በነበሩ ጊዜ ደግሞ ቢዮንሴን መታለች። ቢዮንሴ ባልሳሳት ሸራተን አዲስ አንዱን አዲስ ዓመት ከኛ ጋር ለማክበር ነው የመጣችው። የታወቀች ዘፋኝ ናት። በሚሊዮን የሚቆጠሩ አድናቂና ወዳጆች አሏት። የኢትዮጵያ የሆኑ ነገሮች ስትጎበኝ ቤተክርስቲያን ይላለች ሥላሴ አቡነ ጳውሎስን የተቀበሏት መጽሐፍ ሰጥተዋታል። አስታውሳለሁ። ጥሩ ማስታወሻም ነው የሚሆናት። በዛ ኃይለኛ ጫጫታ ተፈጥሮ እንደነበር አስታውሳለሁ። ቢዮንሴ አለባበሷ ጉርድ ቀሚስ ታዘወትራለች። በምደንስበት ጊዜም አካሏ ተጋልጦ እንዳይታይ ቀሚሷን ቀድማ ይዛ ነው ቁጭ ብድግ እያለች ብቻ ዳንሱን የምታስነካው። እሳቸውን ስታገኝ እርግጠኛ ነኝ ረጅም ቀሚስ ለብሳ ነበር። ለምን እንደተንጫጩባት አላውቅም። የቢዮንሴ አቀባበል አሁን እንደዛ አስታውሳለኝ። ቤተ ክርስቲያን የኢትዮጵያ ወዳጆችን የሆኑ በሙሉ የማስተናገድ ባህል አላት። ሊጎበኟ ሲመጡ አባቶች ይቀበሉና ያሳዩታል። አያሌ ሙዚየሞች አሉ በዚህ በኩል። ለምን ያ ጩኸት ተፈጠረ? ምንም የማውቀው ነገር የለም። ለማንኛውም
ኃይለኛ ጫጫታ ተፈጥሮ እንደነበር ግን አስታውሳለሁና አባቶች እንዲህ አይነት ቦታ ላይ መገኘት የለባቸውም መመኑ ወይስ በሕግ የታሰረ ነገር አለ አላቅም። እኔ ግን ክፋቱ አልታየኝም። አባው ተቀብለው የሚያስተናግዱትን አስተናግደው የሚያሳዩትን አሳይተው ወዳጅን መሸኘት ባህላችን መሆን አለበት ብዬ አምናለሁኝ። ሌላ ትዝ የሚለኝ አርከበ ቁዋይ የአዲስ አበባ ከተማ ከንቲባ በነበረ ጊዜ ኦፕራ ዊንፍሪ ኢትዮጵያ መታ ነበረ። ኦፕራ ጥሩ አቀባበል ነው የተደረገላት። አየር ማረፊያም ድረስ ራሱ አርከበ ተገኝቶ አስታውሳለሁ። እሷም የሚቀበሏት ከያንያን ሞቅ ሲያደርጉት እሷም እንደመደነስ ስትል አርከበም ሲያጃጅባት ትዝ ይለኛል። በእንዲህ አይነት ሁኔታ መታ አገር ውስጥ ስትገባ ግን ፍተሻ ላይ የእሷ የክብር ዘበኞች ነጮች ናቸው። አበሻው ነጩን እለፍ እያለ እሷን እንደመያዝ ሲያደርግ ተበታችታበት እንደነበር ሲነገር ሰምቻለሁ። እርግጠኛ ነኝ አርከበ በወቅቱ አጠገቧ ቢኖር ኖሮ እንዲታረም ያደርግ ነበረ። የምትወጣበትም የምትገባበትም በር ቪአይፒ ነው። ግን በትንሽ ነገር ወዲያው ነው ነፍሳቸው እንትን የሚለው። ይህ አጋጣሚ የተፈጠረው ባረፈችበት ሆቴል አካባቢ ነው። በነ አቶ አርከበ ጋር እንግዲህ ከተሰነባበተች በኋላ አርከበም ወደ መኖሪያው ከሄደ በኋላ አለበለዛም በቅደም ተከተል በሚገቡበት ጊዜ ያጋጠመ ነገር ነው። ጥቁሮቹ ወዲያው ነው ስሜታቸው የሚደማው። ብዙ መከራ ነው የተቀበሉት። ብዙ አሳር ነው ዘር ማንዘሮቻቸው ላይ ተፈራረቀው። በዚህ ምክንያት ትንሽ ይበቃቸዋል። ወዲያው ነው ወደ ቁጣና ወደ ንዴት ሊመራቸው የሚችለው። ስለዚህም ኦፕራ ዊንፍሪ ይህ አጋጥሟት እንደነበር አስታውሳለሁ። ኦፕራ በአገሯ በጣም የተከበረች ትልቅ ቶክ ሾው ያላት፣ እሷ አድንቃ አድማጮቿ እንዲያነቡት የጋበዘችው መጽሐፍ በሚሊዮን ኮፒ የሚሸጥላት እጅግ በጣም የተከበረች ሴት ናትና እንደዚህ አይነት እድሎች በአግባቡ መጠቀም፣ እንግዶቻችን የሚያስፈልጓቸውን ነገር በአግባቡ ማቅረብ፣ ስሜታቸውን ይጎዳሉ የሚሉትን ነገሮች ደግሞ መቆጣጠር ግዴታችን መሆን አለብን። አሁን ይሄ ስፒድ ባስተዋወቀው መሰረት አያሌ ልጆች ሊመጡ ይችላሉ። ሲመጡም የሚያስፈልጋቸውን እንደ ሰው ሬስትሩም ያስፈልገዋል። እነሱ ሬስትሩም ነው የሚሉት፣ እኛ መታጠቢያ ቤት የምንለውን ሬስትሩም መግባት መቻል አለበት። ምግብ በሰዓቱ ሊቀርብለት ይገባል። ራበኝ ብሎ በአደባባይ እስከሚናገር ድረስ ለምንስ እንጠብቃለን? ያስተናገዳችኋችሁ ወጣቶች ጥሩ ነው እንቅስቃሴያችሁ። አገራችሁን በጣም ፕሮሞት ለማድረግ ያደረጋችሁት ነገር እጅግ በጣም ጥሩ ነው። እነዚህን ሕጸጾች ግን ማረሙን አዘንጉት። በፊት በነበረው ስርዓት በቀዳማዊ ሥላሴ ዘመነ መንግስት አንድ ሰው ወደ ቤተ መንግስት የሚገባ ከሆነ ሲገባ ምን ማድረግ እንዳለበት አስተናጋጆች ይነግሩታል። ከገባ በኋላ በቅደም ተከተል ምን ሊያከናውን እንደሚችል፣ ወደ አዳራሽ ሲገባ እንዴት እጅ መንሳት እንዳለበት፣ ከፊት ለፊት ንጉሠ ነገሥቱን ሲመለከት ቀረብ ብሎ እንዴት እጅ መንሳት እንዳለበት፣ ከዛ እያለ ወደፊት ይሄዳል። አንዳንዴ ጎረምሶቹን አሰፋ ጫቡ፣ አንዴ በጋሽ አሰፋ ከጎሽ ወልዴ ጋር ዓለም አቀፍ የህግ ክርክር ሄደው ውጤታማ ሆነው ወደ ሀገር ውስጥ ከተመለሱ በኋላ ድንገት ጠርተውት ይመጣል እና ቤተ መንግስት ይገባል። አሰፋ የህዝብ ልጅ ነው፣ የሚያድገው እንደ ማህበረሰቡ ነው። የቤተ መንግስት ስርዓት አያውቅም። ልክ ጠጋ ሲል እልፍኛ አስከልካዩ ጠጋ ብሎ ጃኬቱን ቆለፈለት። አሰፋ መልሶ ጃኬቱን ከፈተው። እንግዲህ ተጠቃቅሶ አስቆመውት ካልሆነ በስተቀረ መታረሙን መቀበል መቻል ነበረበት እና እንዲህ ያለ ነገር የትም ቦታ ላይ የሚያጋጥም ነው። የዛ ባህል አካል እስካልሆንክ ጊዜ ድረስ ማናችንም ልንሰራ የምንችለው ስህተት ነው እና ብሪፍ ማድረጉ ግን የግድ ነው። ምንም ደግሞ መግለጫም ሳያስፈልጋቸው ጉዳዩን ገብቷቸው የሚሄዱ አሉ። አሁን የማስታውሰው ታላቁ ቤተ መንግስት ውስጥ
በተደጋጋሚ ኮሎኔል መንግስቱን ለማግኘት ማዘር ቴሬዛ ይመጡ እንደነበር አስታውሳለሁ። መስቀል ሁሉ ሰጥተዋቸዋል ለኮሎኔል መንግስቱ። መስቀሏን ከተቀበሉ በኋላ አሽትሬ ላይ ጣል አድርገዋል። ዳዊት ወልደ ጊዮርጊስ በኋላ እንደወሰዷት አንድ መጽሐፋቸው ውስጥ ጽፈውት ማንበቤን አስታውሳለኝ። መከባበሩ እንዳለ ነው። ስህተት ግን ሊያጋጥም ይችላልና ማረም የባህላችን አካል ማድረግ ነው። በጣም አገራችን የሌላውን ማህበረሰብ ትኩረት ስባለች። በተለይም የጥቁሮቹን መንፈስ እፎይታ እንዲያገኝ አድርጋለች። ስለዚህም ይህንን ማሳደግ ነው መቻል ያለብን። ጥቁሩ መንፈሱ የሚያርፍበት ሀገር የለውም። 300-400 ዓመትም ዘር ማንዘሩን በባርነት ተገዝቶ አሁንም እንደ ሁለተኛ ዜጋ ይገፋል። ጨከንም ይደረግበታል። ወንጀል ምናምን የሰራ ሲገኝ በጣም ይጨክናሉና ይህንን የጥቁሮቹን መንፈስ አገራችን ማሳረፍ መቻሏ ትልቅ ነገር ነው። ከእነሱ ፍልስፍሮች መካከል አንድ የጻፈውን የማስታውሰው አሁን አእምሯችን እፎይ የሚልበትን ቦታ ኢትዮጵያ አድርገን አስበን ነበር። ኢትዮጵያም ሀገራችን መሆኗ ቀርቷል ነው ያለው። ለምን እኛ ወደ ምዕራቡ ዓለም ፊታችንን መልሰን አሳራችንን እያየን ነው። ምዕራቦቹን መሆን አልቻልንም። በኋላ ደግሞ ምስራቁ ዓለም ሄደን አሳራችንን አየን፣ ተጨራረስን። አያሌ እልቂቶች በዜጎቻችን ላይ እንዲታወጅ ሆነ። መሰደድ ባህላችን የሆነ የዛን ጊዜ ነው። አሁን ተሰዶ የተመለሰን ደግሞ ለምን ተመለስክ የምንልበት መንፈሱ ደርሰናል። እዚህ ጋር እንድንመጣ ያደረገን የራሳችንን ይዘን ራሳችንን አለመሆናችን ነው። ጥቁሮች ግን አሁን ባዩት መንፈሳቸው አርፏልና ይህንን መግራት የሚያገባው ሁሉ አካል ነውና ከወዲሁ በቅጡ አስበበት ብንተገብረው ድንቅ ነው ብዬ አስባለሁ። ስደት የዓለም ሕዝብ ታሪክ ነው። ሰዎች በተለያየ ምክንያት ይሰደዳሉ። በርካታ ነው የሚሰደዱበት ምክንያት። አንዱ ምጣኔ ሀብት ነው። ሀገርህ ለአቅመ አዳም ደርሰ ለአቅመ ሔዋን ደርሰ ልትሰራ የምትችልበት ሁኔታ የማታመቻችልህ ከሆነ ዕጣ ፈንታ መሰደድ ነው የሚሆነው። የምጣኔ ሀብቱ በበቂ ሁኔታ ሊያስተምር ካልቻለ፣ በበቂ ሁኔታ የስራ ዕድል ሊፈጥር ካልቻለ ዜጋ መሰደድ እጣው ነው። ሌላው የአካባቢ መጎዳት ነው። የአካባቢ መጎዳት የሚያመጣው ድርቅ አለ፣ ቸነፈር አለ፣ ረሃብ አለ። በዚህ ምክንያት ወደድም ጠላ የሰው ልጅ የተወለደበትን ቄና አካባቢውን ጥሎ ይሰደዳል። ሌላው በቤተሰብ ምክንያት ቤተሰብ አንዴ ይሰደድና አንድ አካባቢ ይኖራል። ከዛ በኋላ እየተጠራሩ የራሳቸውን መንደር ይመሰርታሉ። አሁን እንደዚህ አይነት ሁኔታ በርካታ ቦታ ዩናይትድ ስቴትስ ያለን ይመስለኛል። ዋሽንግተን ዲሲ ባሉ የዙሪያው የከተማው አካል በርካታ ኢትዮጵያውያን የራሳቸውን መንደር መስርተዋል። አስደንጋጩ ነገር አገርህ አይደለም ጋር ተደረሰ። መንፈሳቸው አርፎ የሚሰጠውን ወረቀት ሰባስበው የዜግነት ማረጋገጫ ወስደው መልክ ካስያዙ በኋላ አሁን ዜጋ አይደላችሁም ወደሚለው እየመጣ ነው። ስለዚህም የት ነው መድረሻው ነው? አሁን ከሀገር ጋር ያለን እትብት መቁረጥ ምን ያህል አደጋ አለው? ይሄ ጥሩ ማሳያ ነውና ቆም ብለን እናስብበት። ዓለማችን 304 ሚሊዮን ህዝብ ይሰደድባታል። ከ8 ቢሊዮን ህዝብ 304 ሚሊዮን ህዝብ መሰደድ ዕጣ ፈንታው ነው። በአንድ ወቅት ጀርመን ባህል ማዕከል ከ8 ቢሊዮን ህዝብ 5% ይሰደዳል ይላል። አሁን እዚህኛው ላይ ሳይ ደግሞ መረጃው ትንሽ ቀንሷል። ተመስገን ነው። 3.7 ከመቶ ህዝብ ይሰደዳል። ቀደም ብዬ እንዳልኩት ምጣኔ ሀብቱ
የአካባቢ መጎዳት፣ የቤተሰብ ለስደት መዳረግና ጦርነት ነው። ጦርነት እልቂት ነው። ስለዚህም ወደድክም ጠላ ዛሬ በሰላም ያደርክበት ቀን ምን ሊፈጠር እንደሚችል በሚፈጠር ትርምስምስ ጨርቄን ማቄን ሳይል ሰው ልጅ አካባቢውን ለቆ እብስ ይላል። በሄደበት ይለምዳል ወይ ይሞታል። ከፊት የሚገጥመውን የሚያውቀው አምላክ እንጂ ማናችንም አይደለንም። በእንዲህ አይነት ስቃይ ውስጥ ነው እንግዲህ የምንኖረው። አንድ ሱዳናዊት አለች እዚህ የካባዶ የሚባል ሰፈር አለ አዲስ አበባ ውስጥ። የካባዶ አሁን የአዲስ አበባ አንድ ክፍለ ከተማ ነው። የድሮ ነዋሪዎች አሁን በዚህ ዘመን የሚኖሩበት ካልሆነ በስተቀር ቀደም ብለ የነበረ የአዲስ አበባ ነዋሪ አያውቀውም። አዲስ ክፍለ ከተማ ነው ማለት ይችላለኝ። እዛ ውስጥ አንድ የደቡብ ሱዳን ሴት ተከራይታ ትኖራለች። ለታናሽ እህቴ ጎረቤት ናት። ከታናሽ እህቴ ጋር ያወራሉ። አንቺ ሀገርሽ አይናፍቅሽም እንዴ ትላለች እህቴ። ለጨዋታ ያህል ነው። አይናፍቁም አማርኛ እንደነገሩ ስላለች አይናፍቁም። ለምን ደግሞ አይናፍቅሽ? መሄድ እኮ አለብሽ። አይሄዱም። እዛ ድብድብ አለ፣ ጦርነት አለ ነው። አያድርስ ነው። እቺ ሱዳናዊት አሁን በቅርብ እዛ ሰፈር ሄጄ አላየኋትም። እንግዲህ ሌላ የምትሰደድበት ሀገር ተሻግራ ሄዳለች ማለት ነው። መች እንዴት ወደ ሀገሯ ትመለሳለች? ከአምላክ በስተቀር የሚያውቀው የለም። የሁለተኛ ዓለም ጦርነት እንደተጠናቀቀ ሀቫና ኩባ ውስጥ አንድ ዓለም አቀፍ ስብሰባ ተካሂዶ ነበር። እዛ ስብሰባ ላይ የተሰነሳው ትልቁ አጀንዳ ከዚህ በኋላ ስደት ይብቃ፣ የሰው ልጅ በተወለደበት እትብቱ በተቀበረበት ቦታ ላይ ዘርቶ መቃም፣ ወልዶ መሳም ባህላችን ልናደርግ ይገባል። ይህን መልክ የምናስይዝ ከሆነ የሰው ልጅ በሚኖርበት ሁሉ የራሱን ገነት ይፈጥራል የሚል ሀሳብ አራምደው ነበረ። ምዕራቦቹ አልፈለጉትም። ስለዚህም አሁን የተፈጠረውን አይነት ጉስቁልቁል እንዲፈጠር ሆነ። ስለዚህም የሰው ልጅ ስደት ዕጣ ፋንታ ሆነ። ምክንያቱም የሰው ጉልበት ይፈልጋሉ፣ ትናንሹን ስራ እንዲሰራላቸው። ያንን ለማድረግ ደግሞ ስደቱን እንደ መልካም እድል ተጠቅመውበት ነበር። አሁን ግን ትሽፍ አለ። የሰው ልጅ ሁሉ መዳረሻው ዩናይትድ ስቴትስ ሆነ። የሰው ልጅ ሁሉ መዳረሻው አውሮፓ ሆነ። በዚህም ይመስለኛል ዶናልድ ትራምፕ ከዚህ በኋላ ስደተኛን አይኑን ላፈር አይነት የሚያሳይ ነገር ያሉት። ምንም አጠራጠሩ የአውሮፓ ህብረት እስካሁን ድረስ ዝም ብሏል። ወደፊት የሚያነሳው ትልቁ አጀንዳ ይሆናል ብዬ ገምታለሁኝ። ይህ በሚሆንበት ጊዜ ምንድነው ስደተኞቹ ማድረግ ያለባቸው? ዓለምስ ለእንደዚህ አይነቱን ነገር ልክ የሁለተኛ ዓለም ጦርነት እንደተጠናቀቀ ሀቫን ላይ በተነጋገሩበት መሰረት ያንን ተግባራዊ የሚያደርጉት ከሆነ የሰው ልጅ በየአካባቢው በየቀየው በተወለደበት ትብቱ በተቀበረበት ሰላማዊ ኑሮን ይገፋል። ያን ሊያደርጉ ካልቻሉ እዛ ጋር በራቸውን ዘግተው እዚህ ጋር ደግሞ መኖሩን ጠልተው የሰው ልጆች እንዴት ሊኖሩ ይችላሉ ብላችሁ ታስባችሁ ታውቃላችሁ? ባርነቱን ለአንዴም ለመጨረሻ ጊዜ እንዲቀር ያደረገው በ18ኛ ክፍለ ዘመን ላይ የኢንዱስትሪ አብዮት ነው። የኢንዱስትሪ አብዮት የሰውን ጉልበት ባያሌው የሚተካ ቁሶች ተፈጠሩ። ትራክተር ሲፈጠር ምናልባት 1000 ሰው የሚያርሰውን አንድ ትራክተር ሊውልበት ይችላል። ስለዚህም እዛ ሁዳድ ላይ በአካል 10 ሰው መዋል ከቻለ 990 ሰው አያስፈልግም ማለት ነው። ወደ ፋብሪካም ስንሄድ እንደዚህ አይነት ነገር ተፈጠሩ። ስለዚህም የሰው ኃይል አስፈላጊነት ለአንዴም ለመጨረሻ ጊዜ ዝቅ ሲል ያለው አማራጭ ሰው ልጅ ባያለበት ተረጋግቶ እንዲኖር ባርነትን መታገል ነው። ባሪያ ፈንጋዎቹ፣ ባሪያ ገዢዎቹ፣ ባሪያ ገዝተው የሁዳዱ በመላው ዓለም የበተኑት ነጮች
አሁን ደግሞ ለሰብአዊ መብት ታጋዮች የሰብአዊ መብት አስከባሪዎች ሆኑ። በነገራችን ላይ በባርነትን ኢትዮጵያ ውስጥ ካስቀሩ ትልቅ አጀንዳዎች ፓርቲዎች አንዱ ፋሽዝም ነው። ቤኒቶ ሙሶሎኒ ቀዳማዊ ሥላሴን በደንብ ያሳጣበት የነበረው አንዱ ጉዳይ አንተ እኮ አገርህ የገዛ ዜጋህን ባሪያ ብለህ የምትሸጥ ነህ ነው ብሎ ያሳጣቸው ነበረ። እሳቸውም የመጨረሻውን ጥረት አድርገዋል ይህንን አሳጭ አጀንዳ ለአንዴም ለመጨረሻ ጊዜ ለመገላገል። ምንም ጥርጥር የለውም እስከ 1933 ድረስ እስከ 25,000 ባሪያ ከኢትዮጵያ ተፈንግሎ ሄዶ ይሸጥ ነበር። ይህ ማህደር የያዘ ነው፣ በደንብ የሚታወቅ ነው። የሚገርመው ልንገራችሁ፣ በ1983 ዓመተ ምህረት ኢህአዴግ አዲስ አበባ ሲገባ ባሪያዎች ነን ነፃ አውጡን ብሎ ሰዎች እንዳናገሯቸው እፎይታ መጽሔት ቁጥር 1 ወይ ቁጥር 2 ላይ ማንበቤን በደንብ አስታውሳለሁ። እስከዚህ ድረስ ነበር ማለት ነው። አገልጋይ ሆነ ትቀጥላለህ። ህይወቱን የመቀበል ያለመቀበል የባለቤቱ ጉዳይ ነው። እንዲህ አይነት ፈተና ውስጥ ነበረች ዓለም። ዓለምን ከባርነት ነፃ ያወጣት የቴክኖሎጂ እድገት ነው። የቴክኖሎጂ እድገት ነፃ ካወጣትም በኋላ ግን የሰው ልጅ አሁንም የመኖር ፍላጎቴን ይመልስልኛል ብሎ የሚያምነው ኢንዱስትሪ በበለጸገበት ሀገር ነው። ስራም አገኛለሁ፣ የተሻለም ህይወት እኖራለሁ እያለ ድሮ ፈንጋዮቹ እዚህ ድረስ መጥተው ነበር የሚፈነግሩ። አሁን ግን ተፈንጋዩ እዛ ድረስ ሄዶ ይፈነገላል እና አሁን ግልበጥበጥ ያለ ሁኔታ ተፈጥሯል። ሚኒሶታ ውስጥ አሁን በቅርብ ሆኖ ያየሁት ቤት ለቤት ፖሊሶች እያንኳኩ ያፍሳሉ። ያገኙትን ነው የሚያፍሱት። የማጎሪያም ስፍራ አላቸው። አንዳንዱ ሮጦ ለማምለጥ ሲሞክር ይታያል። አንዳንዱ ደግሞ 1000 ፖሊስ ሰፍሮበት በካቴና ጠፍረው አሳሩን ሲያሳዩ ሳይ ከልብ አዝኛለሁኝ። እትብቱን ለምን ቆረጠው? ለምንድነው ከሀገሩ ጋር ያለውን ዝምድና ለአንዴም ለመጨረሻ ጊዜ ለማቋረጥ ድንጋይ ወርውሮ ጦሴን ጥንቡሳሴን ይዘሽ ሂጂ ብሎ ያላት? አሁን የት ነው ነፍሱ የምታርፈው? ስጋውስ የት ነው እፎይታ የሚያገኘው እያልኩ እንዳስብ ያደርገኛል። ይህንን መልክ ለማስያዝ አንድ ልናደርግ የሚገባን ነገር አለ። በምንም ተአምር ሰማይ ከፍ መሬት ዝቅ ቢል እትብታችሁ ከተቀበረበት ምድር ጋር ያለን ዝንብና ለአንዴም ለመጨረሻ ጊዜ አታቋርጡት። አሁን ዩናይትድ ስቴትስ ያላችሁ ማናችሁንም በሐሳብ አያችኋለሁኝ። ምንም ጥርጥር የለውም ሰንበት ላይ ስትገናኙ ትልቁ መከራከሪያና መነጋገሪያችሁ አጀንዳ የሚሆነው ይሄ ነው። እገሌት ጠርነፈ፣ እገሌ እንደዚህ ሆነ፣ እገሊት እንደዚህ ሆነች፣ እገሊት እኮ ምንም ማስረጃ የላትም። እያንዳንዱ ስንገማገምና ስንከራከር ነው የምንውለው። ስለዚህም መፍትሄው ግን በምንም ተአምር ከትብትህ ጋር ያለውን ዝምድና አታቋርጥ። ምንም ነገር ወሳኙ ሀብት ነው። ኢትዮጵያም ባለሀብቶች ከአሜሪካን ወደ ኢትዮጵያ ቢመጡ ኢትዮጵያ ውስጥ መክፈት የሚችሉት ካፌቴሪያ ነው ይላል የውጭ ጉዳይ ሚኒስቴር ጥናት ነው። ሊሆን ይችላል። ትልቅ ሀብት የመፍጠር ባህል የለንም። ታሪካችንም ይጠና ቢባል 19ኛ ክፍለ ዘመን መጀመሪያ ላይ አይደለ እንደ ሚኒሊክ ኤሌክትሪክ አስገቡ፣ መኪና አስገቡ ምናምን በቃ። ስለዚህ ዝም ብለን ዘመኑን እንኳን እንቅጠረው ብንል 150 ምናምን ዓመት በላይ የሚሄድ አይደለም። የኛ ትልልቅ ባለሀብቶቻችን 1960ዎቹ ላይ እኮ የተነሱት ናቸው። 1960ዎቹ ላይ እነ በቀለ ሞላ፣ እነ ማሞ ካቻ፣ እነ ተካይ ጋኑ፣ እነ ሞላ ማሩ፣ እነ ከድሬባ፣ እነ ገብረየስ ቤኛ እና ሁነኛው መራ ናቸው። 1960ዎቹ የምናውቃቸው አዛውንት በራሳቸው ጥረው ግረው በሁለት እግራቸው ቆሞ ሀብት እንዴት ይፈጠራል ያሳዩን ነው። ያን ባህል አላስቀጠል ነው። ብናስቀጥለው ኖሮ ምናልባትም እዚሁ ገበናችን እንሸፍን ነበር። እዛኛው ዓለም ላይ ያለ ባለ ሀብት እኮ ያስደነግጣል። ባለ ሀብት ነው ወይ ብለህ ማመን እስከሚያስቸግር። አሜሪካንን የሚያክል ትልቅ ሀገር 5 ባለ ሀብቶች ገነቧ ብሎ
የተሰራ ጥናታዊ ፊልም ማየቴን አስታውሳለሁ። ዘመን ሁ ቢልት አሜሪካን ብለው የሰሩ ጥናታዊ ፊልም ነው። ስመለከት ተአምር ነው ለእኔ የሆነብኝ። 5 አሜሪካኖች አሜሪካን ከኢትዮጵያ ቆዳ ስፋት ልክ 5 እጥፍ ትሰፋለች። ስለዚህም ለኢትዮጵያ አንድ ሮክፌለር ቢፈጠር ተአምር ይፈጥራል ማለት ነው። የተፈጥሮ ሀብቱ አለ። ያንን መግራት፣ ወደ ቁስ መቀየር፣ ወደ ሀብት መቀየር በርካታ ስራዎች ከፊት ጠብቁናል። እንግዲህ የተሰራው ላይ ሄጄ ልኑር አላዋጣ አለ። የማይኖርበት ዓለም ሆነ። ስለዚህም የራሳችንን መሆን የባለ ሀብቶቹን ሀያልነት ልብ ብላችሁ ልታዩ ይገባል። ከዚህ በፊት አጫውቻችኋለሁ። ቀዳማዊ ሥላሴን እኮ የኢትዮጵያን ግማሽ አካል ልግዛ ብሎ ሚስተር ራኬት በሚባል ሰው መልእክተኛ ልኮባቸው ነበረ። ጣሊያን ሊወራን ሲል ጣሊያኖችን ያለምንም ጥርጥር ይመልሳቸው ነበር። አቅሙ፣ እውቀቱ፣ ጉልበቱም ወታደር ኃይሉም አላቸው አሜሪካኖቹ። ባለሀብቱ የአሜሪካን ወታደር ኃይል የማዘዝ አቅም እንዳለው ልብ በሉ። ቀዳማዊ ሥላሴ ግን የኢትዮጵያን ግማሽ አካል ሸጠው ግማሽ አካሏን ነፃ ሀገር አድርገው መቀጠል ግባቸው ስላልሆነ አልተቀበሉትም። ሚስተር ራኬትም ወደ ሀገሩ በሰላም ተመልሷል እንጂ ይህን ያህል አቅም አላቸው። እነሱ ደግሞ ሀገር የመግዛት ልምድ እንዳላቸውም ልብ በሉ። አላስካን ከሩሲያን የገዙት እነሱ ናቸው። አያሌ ሴቶቻቸውን ከፍሬንች ላይ ገዝተዋል። ምክንያቱም ነገ ንቁ የሆኑለት ወግተው እንደሚወስዱባቸው ስለሚያውቁ ፍሬንቾቹም ወደ 15 ሚሊዮን በጣም ርካሽ በሚባል ደረጃ ሀገር ሸጠውላቸዋል። እና ይሄን ስናስብ ገና ያለ አስበን ያልደረስንበት ጥግም እንዳለ ልብ እንድል ያስፈልጋል። የእኛም ባለ ሀብቶች የሚደነቁ ናቸው። በዛ ውጣ ውረድ ውስጥ አልፈው እዚህ ጋር ደርሰው በዘር የቀጠሉት 2 ሰዎች ነው አሁን የማስታውሰው። አንድ የማሞካቻ ልጅ እየው አንድ ቴሌቪዥን ፕሮግራም ላይ ቃለ ምልሱን ሰምቻለሁ። አሜሪካን ሀገር በዛው አባቱ ዳና ቀጥሏል። 2 የአቶ ገብረየስ በኛ ልጅ እንደዚሁ በዓለም አቀፍ ቢዝነስ ውስጥ እንዳለች የሥራ ባልደረባቸው የነበረ ተመስገን ወርቁ የሚባል የኔ ቅርብ ጓደኛ የአመልጋሜት ሰራተኛ ነበር። አብሯቸው ኖሮ ያውቀዋል፣ ነግሮኛል። የሌሎቹ ልጆች ያሉበት ሁኔታ አላቅም። ስለ እያንዳንዱ ዛና የሚያደርግ ነገር ላውራ ምን ብል እችላለሁ። ግን ትልቁ ነገር ባለሀብትን ከተፈጥሮ ሀብት ጋር ማገናኘት ነው። የተፈጥሮ ሀብቱን ደግሞ ስንፈበርከው መሰደዱን የሌላውን ዓለም ምጽዋትና እውቀት የምንለምንበትን ዘመን ለአንዴም ለመጨረሻ ጊዜ የምንሸጋገርበት ነው። እዛ ጋር አልደረስንም። መዓት ትግል አለ። ትግሉን መቀላቀል የባለቤቱ ጉዳይ ነው። መዓት የህይወት ውጣ ውረድ አለ። ውጣ ውረዱን ችሎ አብረን እንሻገራለን። ለዜጎች ጉዳይ ነው። አይ መሰደዱ ነው የሚሻለኝ እንደተመቸህ ነው እዚህ ምድር ላይ መኖር ያለብህ። ግን እንደዛም ሆኖ ሰማይ ከፍ መሬት ዝቅ ቢል በምንም ተአምር እትብትህን ከራስህ ማህበረሰቡ ጋር አታቆራርጥ። አንድ ጓደኛ ያለ አሁን በአመት አንዴ ይመጣል። ዳኛቸው ይመጣል፣ አገኘዋለሁ፣ ቡናችን እንጠጣለን፣ እግራችን እያፍታታን ዓለምን ፈተን እንገጥማለን። ዳኛቸው ብልህ ነው። ቢያንስ በአመት አንዴ ለአንድ ወር ኢትዮጵያ ይመጣል። ዝምድናውን አላቋረጠም። የተለያዩ የሥራ ሙከራዎች እንደሚያደርግ አጫውቶኛል። ተንገጫቅሮ የሆነ ቦታ ላይ ሲቆምበት ሀሳቡ ሊቀይርና ይቀጥላል። አሁን ሰሞኑን ደውሎልኝ ዘነበ እኛ ጋር መድረሱ እኮ አይቀርም አለኝ። ዳኛቸው ምናልባት አሜሪካዊ ከሆነ ከ40 ዓመት በላይ የሆነ ይመስለኛል። የሚገርመው አጋጣሚ እዛም ጋር እየደረሰ ነው። ነገ ጥቁሩ ሕዝብስ ላይ ምን እንደሚደርስ የምናውቀው ነገር አለ። ምናልባትም ጫፋቸውን መንካት የማይችሉት ሬድ ኢንዲያኖቹን ነው። ግን የዶናልድ ትራምፕ አካሄድ እነሱንስ የሚምራቸው ይመስላችኋል? ስለዚህ በምንም ተአምር ከትብትህ ጋር ያለህን ቁርኝት አታቋርጥ። ጓደኛዬ በፍቃዱ ሞረዳ ዩናይትድ ስቴትስ ነው የሚኖረው። እሱም ወጣ ገባ ይላል። እትብቱን ከነባር
ማህበረሰብ ጋር ያለውን ዝምድና አላቋረጠውም። ይጠበባል፣ የጋዜጠኝነቱን ስራ ይሰራል። እዚህም በነበረ ጊዜ ምድር ይንጥ የነበረ ጋዜጠኛ ነው። አንድ ጋዜጣ ነበረው የራሱ። ያች ጋዜጣ ሁሌም ከነበረው ስራ ጋር ታላትሞ ነበር። እሱ ደግሞ የሚያምንበትን እውነት ለመጻፍ ህይወቱን ለመክፈል ዝግጁ ነበርና በጣም ይሰቃይ ነበረ ጦማር ላይ። ፍቃዱ አንድም ቀን ተረጋግቶ ቀስ ብሎ ሲሄድ አይቼው አላውቅም። ሁሌም ጥድፊያ ላይ ነበር የነበረው። ሄደ አሁን ዩናይትድ ስቴትስ ገብቶ የቪኦኤም አባል ሆነ። ቪኦኤም ደግሞ በራሱ ጊዜ ሲዘጋ የራሱን ህይወት እየኖረ ነው። በፍቃዱን አንድ የሚገርመውን ጥያቄ አንድ ጊዜ ጠየቅኩት። ካጫወተኝ ጨዋታዎች መካከል አንዱ እኛ ቤት አለኝ፣ ኢሉባቡር ነው፣ አባቱ አርሶ አደር ናቸው። እኛ ቤት በአመት 12 ስልቻ ማር ከጓሯችን ይቆረጣል አለኝ። 12 ስልቻ ብዙ ነው። ከዛስ አልኩት 10ሩ ለገበያ ይቀርባል አለኝ። ድንቅ ነው። 2ቱ ግን ቤት ውስጥ እናቴ ጠጅ ትጥልበታለች። በዚህ ምክንያት አባቴ ከአመት እስከ አመት ጠጅ ነው የሚጠጣው። እርግጠኛ ነኝ እንደዛ ከሆነ በፍቃዱ ብርዝ እየጠጣ ነው ያደገው ማለት ነው። አሁን ዩናይትድ ስቴትስ ከገባ በኋላ በቀደም ከደረጀ ገብሬ ጋር አነሳንህ አልኩት። ደረጀ አስተምሮታል አዲስ አበባ ዩኒቨርሲቲ። አነሳንህ እና ስላንተ አወጋን። አንድ ግን ግልጽ ያልሆነልኝ ነገር አለ፣ ግልጽ እንድታደርግልኝ ይፈልጋለሁ። አሜሪካን ሀገር ከገባ በኋላ እውነተኛውን ማር በልተሃል አልኩት። አዎ በልቻለኝ። አንድ ዘመዳችን ከደምቢዶሎ መጣ አለኝ። ደምቢዶሎ የኢትዮጵያ ግዛት ነው፣ የአሜሪካን ስቴት አይደለም። ከደምቢዶሎ ስትመጣ ማር ይዛ መጣች እና እውነተኛ ማር በላን። ከዛ በኋላ እውነተኛ ማር አሜሪካን ውስጥ የለም፣ እኔም የለሁም ነው ያለኝ። ከራስ ጋር እስከሚያጠፋባ ድረስ መዝለቅ አስፈላጊ ነው ወይ? በፍቃዱ ገጣሚ ስለሆነ ቃል ያመጥቃል። ያለብን በል። በስደት ላይ እንደገና እንድመለስ የሚያስገድደኝ ሁኔታ ከሌለ አልመጣበትም። ሌሎች ልንጨዋወትበት በሚገቡ ርዕሰ ጉዳዮች ላይ እመጣለሁ። አሜሪካን ውስጥ እውነተኛ ማር የለም። እናንተስ አላችሁን? ሰላም በምድራችን ላይ ይስፈን።